ሰው ዝሙት ሲያስብና ዝሙት ሲፈጽም አንድ አይደለም። የዝሙትን ሐሳቡን ሄደ ጸልየ አማትበ ሌላ ነገር አስበ ልታርቀው ትችላል። ተግባሩ ውስጥ ከገባበት በኋላ ግን መውጣት ከባድ። ሰውነትን አንዴ ዛን ውስጥ ከከተትከው በኋላ በተግባር የምትሰራው ኃጢአት ለመቶ ይከብዳል። በንግግር የምትሰራው ኃጢአት አንተ ብትረሳው የሰማው ሰው አይረሳው። ገብቷል። ስለዚህ ብዙ ጊዜ ልትፈተንበት ትችላለህ። ራስህም አልፈህ ደግሞ ሰው ሌላም ሰው ትጎዳበት፣ ሌላም ሰው ታቆሽሽበታለህ። የሐሳብ ኃጢአት ግን ያንተን እና ገና አልተዋሃደ። ቅዱስ ዮሐንስ አፈወርቅ የሚባል ክርስቲያናችን መምህር አለና በረከቱ ይደርብን። የሐሳብ ኃጢአትን ጉድጓድ ውስጥ በወደቀ አውሬ ይመስላል። አሁን አንድ አውሬ በጣም አደገኛ የሆነ አውሬ ሊበላ ሊቦጫጭቅ መጥቶ ተንሸራቶ ጉድጓድ ውስጥ ወደቀ። አሁን ይሄንን አውሬ ጉድጓድ ውስጥ እያለ ከመታገልና ሜዳ ላይ እያለ ከመታገል የቱ ይሻላል ነው ጥያቄ። ጉድጓድ ውስጥ እያለ ይሻላል። ምን እንደምታደርጉ ጉድጓዱ ትደፍነዋለህ፣ እዛው አፈነ ተገለዋል። ግን አይ ጉድጓድ ውስጥ ወድቋል ውጭ አልወጣም ምንም አያደርገኝም ብለህ ብትዘናጋ ታግሎ መውጣት ይወጣል። በወጣ ይወጣል፣ ሲወጣ ያገኛል። የሐሳብ ኃጢአትንም ቶሎ እዛው ድፍን አድርገህ ቀብረህ ከገደልከው ይሞታል። አንዳንዴ ደግሞ ራሳችን ገመድ ስተን እንሄዳለን። ግን ሐሳብ በተግባር ካላደረኩት በሐሳቤ ምን ችግር ማንንም አልጎዳውም ማንንም አልነካውም ብለህ የምትተው ከሆነ ግን የሐሳብ ንግግር ይሆናል። ያ ንግግር ተግባር ነው። ኤግዛክትሊ። ስለዚህ የሐሳብ ኃጢአትን ለመቅበር ይመቻል፣ እዛው ለማፈን ይመቻል፣ ለመቃወም ይመቻል፣ ለመታገል ይመቻል። በጸሎትም በቃል እግዚአብሔርም ወሬ በመቀየርም ሐሳብ በመቀየርም ምናምን ነገር የምታያቸውን የምትሉባቸውን ቦታዎች የምታወራቸውን ሰዎች የምታነባቸውን መጽሐፍት የምታያቸውን ነገሮች በመቀየር ልታርሙ ልታስተካክሉ ትችላለህ። ከተውከውና ኢንጆይ ማድረግ ከጀመርክ ሐሳቡን ማመላለስ ከጀመርክ ወደ ህሊና እድል ከሰጠው ማሪኔት እንዲያደርግ እንዲበስል እድል ከሰጠው ምናምን ግን ያኔ ተግባር ይሆናል። እና ዮሐንስ አፈወርቅ ያልኩህ መምህር መጥቶ ጠየቀው። በቃ በጣም የዝሙት ሐሳብ ምናምን ይፈትነኛል እና ጌታ ደግሞ ያሰበ ያየ የተመኛ መነዘረ ብሏል። ስለዚህ በቃ በሐሳቤ መበደል ካልቀር በተግባር በድልስ ዞር ማመንዘር አልቀርም። በሐሳቤ እንትን ማለት እንደዛ ብሎ የሚያስብ ሰው እኮ በተግባር በቃ ትባላለህ። ከሆነ ጾም ላይ አይደል ያለ ነው እንትን አማርኝ ነው ስትል በቃ አሁን አንተ ጾምክ በቃ ብትበላው ይሻላል እና በሐሳብ ከበደልክ በተግባር ለመበደል መብት ይሰጣል ማለት አይደለም። ያው አሁን ያየ የተመኘ መተርጎም ከጀመረ ሰፊ ሰዓት ሊወስድብን ስለሆነ አንገባበትም። ዞሮ ግን ቅዱስ ዮሐንስ አፈወርቅ ምን ብሎ መለሰለት? ጥያቄያችሁ ጥሩ ነው የጠየቃችሁ ጥያቄ። እስቲ እኔም ላስብበት ልጸልይበትና እኔ ቤት ማታ እናወራለን። ፓትርያርክ ነው ቅዱስ ዮሐንስ አፈወርቅ እና ቤቴኑ ራት እየበላን እንጨዋወታለን አላቸው ሰዎች። ፓትርያርክ ቤት ራት ሊጋብዙ ነው። ሆዳቸውን አዘጋጅተው ምናምን መጡ። በሰበቡ በቃ ራት ልንበላ ነው ብለው ተዘጋጅተው ምናምን መጡ። ከዛን እንደዚህ ትልቅ ጠረጴዛ ላይ ዮሐንስ አፈወርቅ መጥቶ ተቀመጠ። እንግዶቹ መጥቶ ተቀመጡ። ሰራተኞች ተጠሩ። ከበቃ ማዕዛው ደስ የሚል ጥሩ ምግብ እያዙ የመጡ ጠረጴዛ ላይ ያስቀምጣሉ። ይደረደራል ምግቡ በአይነት ስታዩ ያምራል፣ ማዕዛው ይስባል፣ ያውድሃል፣ ቀራቢ ይቆሰቀሳል በደንብና ከዛን ቅዱስ ዮሐንስ አፈወርቅ ዲያቆኑን ጠራውና ና እስቲ እንጸልይ ምግቡ እንዲባረክ ከመዝሙረ ዳዊት መዝሙር ይሄንን አንብብልን ይለዋል። ዲያቆኑ መጽሐፉን ገልጾ ያነብልክ ሲጨርስ እንትን እንጨምርበት ይለዋል። እንደዛ ያለ በጣም ረጅም ሰዓት ጸሎት ተደረገ። ምግቡን እያዩት ሰዎች ተሰብስበው አሁን ሁሉም ራቁን እየዋጠ ነው፣ ሁሉም ጎምጅቷል ምናምን። መጨረሻ ለረጅም ሰዓት ልክ ጸሎቱ እንዳበቃ ዮሐንስ አፈወርቅ ሰራተኞቹ ጠራቸው ነው፣ በሉ ማዕዱን አንሱታል። ደረገጡ ሰዎች። አባታችን ሳንበል አሉ እንዴ ይሄን ምግብ ስለመብላት አላሰባችሁ? በደንብ አስበናል። አልጎመጃችሁ? በደንብ ጎምጅተናል። ብትበሉት ምን አይነት ጣዕም እንደሚሰማችሁ እያሰባችሁ መራቃችሁ አላጣችሁ? ውጣናል። ታዲያ በቃ እኮ እንደበላችሁት ነው የሚቆጠረው። በሐሳባችሁ በልታችኋል፣ ይነሳል። እና ትምህርቱ እንደዛ አስተማራችሁ ማለት ነውና በሐሳብ ልትበደል በሐሳብ ለሰራው ኃጢአት ንስሐ ትገባለህ። በሐሳብ በደልክ ማለት ግን በተግባር በደልክ ማለት አይደለም። የተግባር ኃጢአትን ወደ ሐሳብ ኃጢአት ማሳደግ የለብን። ዩዥዋሊ የሚሰጠው ምሳሌ አንድ ሰው ካንሰር ይታመማል አይደል? አሁን ካንሰር የተለያዩ ደረጃዎች አሉት። አንደኛ ደረጃ አለ፣ ሌቭል ስቴጅ 1 አለ፣ ስቴጅ 4 አለ። ስቴጅ 4 ካንሰር ዲድሊስት በቃ መጨረሻው የመዳን እድሉ ጠባብ የሆነው ዩዥዋሊ የሚገለው የካንሰር ደረጃ ነው። ደረጃ 1 ላይ ምናምን ካለ ልትድን የመቻል እድል ሰፊ ነው። አንድ ሰው ደረጃ 1ም ላይ ሆነ 2ም ላይ ሆነ 3ም ላይ ሆነ 4ም ላይ ሆነ ካንሰር ይዞት ታሟል። መታከም አለበት ወይስ የለበትም? አለበት። ግን ደረጃ ኦሬዲ መታከም ስላልቀረ በቃ 4 ድረስ ብላ ተቀመጠ። ቶሎ ትታከመዋለህ፣ እንዳያድግብ እንዳይገል ማይድን እንዳይሆን ቶሎ ትታከመዋለህ። የሐሳብ ደረጃ ማለት የሐሳብ ኃጢአት ማለት በቃ የመጀመሪያው ደረጃ ላይ ያለ ኃጢአት ማለት ነው። መነሻው ነው። ገና ትሪገር የሆነበት ነው፣ ወደ ተግባር ያልተቀየረበት። ታማል፣ የግድ መታከም አለብህ፣ የግድ ንስሐ መግባት አለብህ፣ የግድ ሐሳብን መቀደስ ነው ለመቀደስ መታገል አለብህ። ከተውከው ያድግና ይገላል፣ መድፈን አለበት። ስለዚህ ቶሎ ያንን በሽታ ኃጢአት በእኛ ቤተክርስቲያን በሽታ ያንን በሽታ ቶሎ መታከም አለብህ። ቶሎ ወደ ሐኪም ሄደህ መመርመር አለብህ። ከዛ ሐሳብ መሸሽ አለብህ። እና የሐሳብ ኃጢአት
ኃጢአት ነው። ከእግዚአብሔር ይለያል፣ ያረክሳል፣ ይገላል። ይሄ ማለት ግን ወደ ተግባር እንዲያድግ መፈቀድ አለበት ማለት አይደለም ነው ሐሳብ